ሰላም ሰላም እንዴት ናችሁ? የሰላም ቲዩብ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዛሬ ትምህርታችን ይዤላችሁ የመጣሁትኝ አማርኛ ቃላት ምስረታ ሲሆን በአማርኛ ፊደሎችን እንዲሁም ደግሞ በእንግሊዘኛ እንዴት አድርገን ማንበብ እንደምንችል ሁለቱንም ነው ይዤላችሁ የመጣሁትኝ። ሁለት የአማርኛ ፊደሎች እዚህ ላይ እንደምታዩት በሀና በመ መካከል ይዤላችሁ መጥቻለሁ ቃላቶችን እየመሰረትኩኝ። ስለዚህ ከዚህ ላይ እንደምታዩት የሀ ቤተሰቦች ወይም ሀመርኋ ማለት ሀ ነው ድምፁ ከሀ እስከ ሆ እና በመ ቤተሰቦች ደግሞ ከመ እስከ ሞ ያሉ ድምፆችን እንዴት እንደምታነቧቸው እንዲሁም ቤተሰቦች ሁላችሁም ስትገቡ ሰብስክራይብ እና ላይክ ለሌሎችም ለጓደኞቻችሁ ሼር በማድረግ ዩቱባችን እንዲያድግ መተባበር ትችላላችሁ። ስለዚህ አሁን ቀጥታ ወደ ቪዲዮአችን እንቀጥላለን። ከዚህ ላይ እንደምታዩት መጀመሪያ ፊደሎችን እናነባለን ትክክለኛ ድምፆችን ከሀ እስከ ሆ። ምክንያቱም የሀ ቤተሰቦች ሁላቸው ድምፆች የተለያዩ ናቸው። ሀ የመጀመሪያው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ይላል። እዚህ ላይ በመጀመሪያ ላይ በቀይ ከለር የጻፍኩት እዚህ ላይ በአማርኛ ነው። ከዚህ ላይ ደግሞ በአረንጓዴ በእንግሊዘኛ እንዴት እናነባቸዋለን እነዚህ ድምጾች ወይም ፊደላቶች ማለት ነው። እንደገና ደግሞ ከዚህ ላይ ቃል መስርቼ በአማርኛ እዚህ ላይ ደግሞ እዚህ ላይ የመሰረቱትን ቃል በእንግሊዘኛ ነው የጻፍኩላችሁ። እዚህ ላይ እንደምታዩት ማለት ነው አረንጓዴ ከለሩ እንግሊዘኛ በእንግሊዘኛ ማለት ነው። ስለዚህ ጀማሪ ከሆናችሁ ይህ ለእናንተ በደንብ ይሆናል ብዬ ስላሰብኩ ነው። የመጀመሪያዋ እንግዲህ ሀ ትባላለች እንደነገርኳችሁ ሀ። ቀጣይ በእንግሊዘኛ ስንጽፋት ኤች ኤ ነው። በእንግሊዘኛ ሲሆን ሁለት ሌተሮች ነው የሚሆን ምክንያቱም አናባቢና ተነባቢ የሚባል ስላለ ማለት ነው። ስለዚህ ሁለት ፊደላቶች በአንድ ላይ ሀ የሚለውን ይሰጡናል ኤች እና ኤ ማለት ነው። ከዛ ሁ ስንል ኤች ነች። ኤች እና ዩ በእንግሊዘኛ። ሂ ስንል በእንግሊዘኛ ኤች እና አይ። ሀ ስንል ኤች እና ኤ ምክንያቱም እዚህኛው ጋር ተመሳሳይ ነው ድምፁ ተመሳሳይ ስለሆነ ኤች ኤ ይሆናል ማለት ነው። ከዛ ሄ ስንል ኤች ኢ ይሆናል ኤች ኢ ይሆናል። ህ ስንል ኤች ብቻዋን ኤች እንጽፋለን። ከዛ ሆ ስንል ኤች ኦ ኦ። እነዚህኞቹ ልክ እንደ ድምፃችን ነው። ኤ እንደ አ ይነበባል። ዩ እዚህ ላይ ኦ የሚል ድምፅ አለው። አይ ደግሞ ኢ የሚል ድምፅ አላት። ኤ አ ነው እንደላይኛው። ኢ ደግሞ ኤ የሚለውን ድምፅ ትይዛለች። ሆ ስንል ኦ የሚል ድምፅ ስላለ እነዚህ አናባቢዎች በዚህ መንገድ እንጨምራቸዋለን ማለት ነው። ስለዚህ አሁን እዚህ ላይ ሀ በሚለው ምን ቃል መሰረት ነን ነው። ሀ ሀብል 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 ይላል ማለት ነው። ስለዚህ ሀብል የሚለውን የመጀመሪያው ሀ ማለት ኤች ኤ ነው ብለናል አይደለ? ኤች ኤ ነው ሀ። ብ ስንል ደግሞ ቢ ብቻዋን እንደ ብህ ትነበባለች። ለምን? ስድስተኛ ድምፅ ስለሆነች ማለት ነው። ስድስተኛ ድምፆች ከአሁን በፊትም በሰራሁላችሁ ቪዲዮ ተመልሳችሁ ማየት ትችላላችሁ። ቫውል ወይም አናባቢ የሚባለውን ነገር አይፈልጉም። ሀ ብ ከዛ ል ስንልም ስድስተኛ ድምፅ ነው። ስድስተኛ ማለት ለምሳሌ የሀ ስንወስድ እዚህ ጋር ኤች የምትባለዋ ህ ስድስተኛ እንደ ህ ትነበባለች። ስለዚህ እቺ ስድስተኛ ትባላለች። ስለዚህ እዚህ ላይ መያዝ ያለባቸው ስድስተኛ ፊደላቶች ከሆኑ የመጀመሪያውን ተነባቢ ብቻ ይይዛሉ ማለት ነው። ስለዚህ እዚህ ላይ ስናነበው ሀ ስንል ኤች ኤ ያደረግነው የመጀመሪያው ስለሆነ ነው። ህ ቢሆን ኑሮ ኤን አንጨምራትም ነበረ እዚህ ጋር ማለት ነው። ህ ለማለት ብንፈልግ ኤን አንጨምራትም ነበረ። ስለዚህ በዚህ መንገድ እንጽፋለን ሀ ሀብል። ቀጣይ ሁ በሚለው ሁለት ብዬ መሰረትኩ። ሁ ስንል ኤች ዩ ነው። ለ ስንል ኤል ኢ ነው። ለ ስንል ኤል ኢ ነው። ሁለት ት ስንል ደግሞ ስድስተኛ ስለሆነ ብቻዋን እንጽፋታለን። ስድስተኛ ድምፅ ት ስለሆነች ማለት ነው። ቀጣይ ሂ በሚለው ማን ብለን መሰረት ነን? ሂሳብ። ስለዚህ ሂሳብ ለሚለው ኤች አይ ሂ የሚለውን ድምፅ ሶስተኛ ላይ ያለችዋ አይን ይወስዳሉ ማለት ነው። ሂ ከዛ ሳ ስንል ኤስ ኤ። ብ ስንል ብ እንደቀድሞ ስድስተኛ ላይ ብ የሚለው ብቻዋን ቢን እንጽፋታለን ማለት ነው። ሌላው ከዚህ ላይ ሀቀኛ
ሀ ስንል እዚህ ጋር እንደምታዩት ኤችኤ ነው። ኤችኤ ሀ። ከዛ ቀ ስንል ኬኢ እንደ ቀ እናነባታለን። ኛ የሚለው ደግሞ ጂኤንኤ። ከዚህ ላይ 3 ነው የሚሆኑት። እንደ ኘ፣ ሸ፣ እንደ ዠ ምናምን የሚባሉ በአንድ ላይ በሌላ ቪዲዮ ሰራላችኋለሁ። ሁለት ተነባቢ ከዛ ቫውል አላቸው። ስለዚህ ይህኛው እንደ ኛ፣ ሁለቱ እንደ ኛ ይነበባል ጂኤንኤ ማለት ነው። ብዙ ጊዜ ግልጽ የማይሆኑ የሚከብዷቸው እነዚህ አይነት ፊደላቶች ናቸው ማለት ነው። ሀቀኛ ብለን በዚህ መንገድ እንጽፋለን። ያው ከዚህ ላይ እንደማሳያችሁ የአማርኛ ቃላቶችን በእንግሊዝኛ መቀየር ነው እንጂ ትክክለኛ እንግሊዝኛው ማለት አይደለም። ይሄኛው ለምሳሌ ሀቀኛ ለሚለው ትርጉም በዚህ መንገድ ይጻፋል ማለት አይደለም። ነገር ግን እንዴት አድርገን እንጻፋቸው የአማርኞቹን በቀጥታ በእንግሊዝኛ ስንቀይረው የሚለውን ነው። ከዛ ከዚህ ጋር ደግሞ ሄለን ሄለን ስንል ኤችኢ ሄ፣ ለኤልኢ ን ስንል ኤንን ብቻ እንጽፋለን ማለት ነው። ንን ብቻ እንጽፋለን ኤንን ብቻ። ኦኬ ከዚህ ላይ ደግሞ እንደምታዩት ህፃን ይላል። ህ ማለት እቺ ስድስተኛ ድምፅ ነች። ስለዚህ ህ ስንል ኤችን ብቻዋን መጻፍ እንችላለን። ቅድም እንዳልኳቸው ኤች ስድስተኛ ላይ ሲሆኑ የመጀመሪያዎቹ ተነባቢዎች ስለሚሆኑ ማለት ነው። ስለዚህ ህ አለን እችን ጻፍነን። ጻ ስንል ደግሞ ጻ ማለት ይችኛው አይደለች። ጻ ደግሞ 3 ናቸው የሚሆኑት ማለት ነው። ልክ እንደ ኘ፣ እንደ ሸ፣ እንደ ዠ ምናምን 3 ነው ያላቸው ማለት ነው። 3 ሌተር ወይም 3 ፊደላቶችን በአንድ ላይ ቲኤስኤ በአንድ ላይ ጻ ተብሎ ይነበባል ማለት ነው በአማርኛ። ጻ ለማለት ቲኤስኤ ነው ማለት ነው። ህፃ። ከዛ ን ስንል ኤንን ብቻዋን እንጽፋለን። በደንብ ግልጽ እንደሆነ እርግጠኛ ነኝ። ስለዚህ እነዚህ ሶስቶቹ በአንድ ላይ እንደ ጻ ይነበባል ማለት ነው። መጨረሻው እዚህ ጋር ሆ በሚለው ደግሞ ሆታ ብለን እናነባለን በአማርኛ ሆታ የሚለው ደግሞ በእንግሊዝኛ ስንቀይረው ሆ ማለት ኤችኦ ነው። ሆ ስንል ታ ማለት ደግሞ ቲኤ ስለዚህ ሆታ ብለን እንጽፋለን። ይህንን ማንበባችሁ በነገራችን ላይ የአማርኛ እንግሊዘኛዎችን በደንብ ማንበብ የቻላችሁ 70% 80% እንግሊዘኛ ላይ ያግዛችኋል። በዚህኛውም በደንብ አጥንታችሁ አማርኛ በእንግሊዘኛ ወደ ኦሪጂናሉ እንግሊሽ ብትማሩ በጣም በደንብ ነው ግልጽ የሚሆንላችሁ ማለት ነው። ኦኬ ቀጣይ የምናየው ማን ይሆናል? መ ስለዚህ ሙ መጀመሪያ እናንብባቸው። ሚ ማ ሜ ም ሞ። አሁን ደግሞ መ ስንል ኤምኢ፣ ሙ ስንል ኤምዩ፣ ሚ ኤምአይ፣ ማ ኤምኤ፣ ሜ ኤምኢ። እዚህ ጋ ኢ ነው መሆን ያለበት። ሜ ኤምኢ፣ ም ኤም ብቻዋን፣ ሞ ኤምኦ። በትክክል። ስለዚህ ይህንን ማወቅ ከቻላችሁ ቀጣይ ቃላት እንመሰርታለን በእያንዳንዳቸው ማለት ነው። መ የሚለው መሰላል። ስለዚህ መሰላል የሚለው መ ለማለት ኤምኢ፣ ሰ ኤስኢ፣ ላ ኤልኤ፣ ል ስንል ኤል ብቻ እንጽፋለን ማለት ነው በአንድ ላይ። ስለዚህኛው መሰላል ይላል። መሰላል። እዚህ ላይ ሁለተኛ ሙ በምንልበት ሰዓት ሙላት። ስለዚህ ሙላት የሚለው ኤምዩ፣ ሙ ማለት ኤምዩ፣ ላ ኤልኤ፣ ቲ እንደ ት ይችኛዋ ስድስተኛ ላይ ስለሆነች ት ብለን እንጽፋለን ማለት ነው። ቲን ብቻ ማለት ነው ሙላት። ከዛ ሚ በሚለው በሶስተኛ ድምጾች ሚሚ ሁለቴ ስንጽፈው ሚሚ ይሆናል። ስለዚህ ሚ ማለት ኤምአይ አይደለ? ሁለቴ ኤምአይ ሁለቴ እንጽፋለን። ኤምአይ ይሆናል። ቀጣይ ማ የሚለው ማ ማለት ማ ኤምኤ ነው። ማ ሁለቴ ኤምኤ ሁለቴ ማለት ነው። እዚህ ላይ ለየት ያሉ የሚመስሉት ያው ካፒታል ኤንድ ስሞል ሌተርስ ስለሆኑ ነው። መጀመሪያ ላይ ስንጽፍ ምንጊዜም ቢሆን ካፒታል ሌተሮችን መጻፍ አለብን።
በትልቁ መጻፍ አለብን ማለት ነው። ስለዚህ ሌላ ልዩነት ምናምን ኑሮት እንዳይመስላችሁ ማለት ነው። ስለዚህ ቀጣይ ደግሞ ሜላት ሜላት ይላል እዚህ ላይ እንደምታዩት ሜላት ሜ ለሚለው ኤምኢ ይሆናል። ኤምኢ ላ ስንል ኤልኤ ከዛ ት ችኛዋ ቲ ብቻዋን ትሆናለች ማለት ነው። ስለዚህ በአንድ ላይ ሜላት ሜላት። ም በሚለው ቃል ስንመሰርት ምሳ። ስለዚህ ምን ማለት ኤምን መጻፍ እንችላለን። ከዛ ኤስኤ ሳ ለሚለው ደግሞ ኤስኤን እንጽፋለን ማለት ነው። በጣም ቀላል መንገድ ነው። ሁላችሁም እየጻፋችሁ መለማመድ ያስፈልጋል። ሞ ማለት ኤምኦ ይሆናል። ኤምኦ ከዛ ሞ በሚለው ሞላ ከዛ ኤምኦ እንደ ሞ እንጽፋለን። ላ ሲሆን ደግሞ ኤልኤ ላ ለሚለው ኤምኦ ኤልኤ በአንድ ላይ ሞላ ብለን በዚህ መንገድ እንጽፋለን ማለት ነው። እሺ በመጨረሻ አንድ ጊዜ አነብላችኋለሁ። ሀብል ሁለት ሂሳብ ሀቀኛ ሄለን ህፃን ሆታ መሰላል ሙላት ሚሚ ማማ ሜላት ምሳ ሞላ። እሺ ቤተሰቦች ይህንን ይመስላል የዛሬ ትምህርታችን። ከተመቻችሁ ላይክ እያደረጋችሁ ለሌሎች ዩቲዩብ እንዲያደርሰው ቪዲዮውን ማድረግ ትችላላችሁ። ስለዚህ ከዚህ ላይ ደግሞ መማር ጊዜ የሌላችሁ እና በግል በውስጥ መስመር በዙም እና ጎግል ሚት አፕሊኬሽን መማር ለምትፈልጉ ከስር በማስቀምጥላችሁ ስልክ እየደውላችሁ በኢሞ ቴሌግራም እና ዋትሳፕ ማግኘት ትችላላችሁ። እንዲሁም ግሩፕ አለ፣ ቴሌግራም ግሩፕ አለን። ከስር በማስቀምጥላችሁ ሊንክ እየገባችሁ እዚህ ላይ የምንሰጣቸውን ትምህርቶች እንዲሁም ማታ ላይ በሆነ ሰዓት ላይ አመቻችተን የምንማማርበት ግሩፕ ክሬት አድርጌያለሁ። እዛ ላይ እየገባችሁ መሳተፍ ትችላላችሁ። አማርኛ መማር የምትፈልጉ እንግሊዝ፣ ሌሎችንም እየደውላችሁ አገኙንና የምትፈልጉትን ቋንቋ በምትፈልጉት ሰዓት በሚመቻችሁ ሰዓት መማር ትችላላችሁ። ለዛሬ ይህንን ይመስል ነበረ። መልካም ጊዜ ይሁንላችሁ። መልካም ቆይታ